ጀመርኩት መጨረስ አለብኝ። አንተ መያዘኝ እኔ መያዝ ሊያዝህ ይሄን በሌላ ጊዜ በመድረክ በስፋት አድምተነው እናያለን። እሺ ለሌላ ጊዜ ሳይሆን ቴዲዬ እንደጀመርነው ምንድስ ምን ጨምር በምን አይነት አሁን ላልኩ ነገር ግልጽ አድርገን ሳያድር ሳይውል ሰይጣን እኮ አሁን ሲሰማ ራሱ እኮ ደስ አይለውም። ባይዘው ዘናስልን ሰላም ነው፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው አለን። በፋኖና በፌዴራል መንግስቱ መካከል እየተደረገ ያለው ጦርነት መቋጫው ምንድን ነው ብለህ ታስባለህ? መቋጫው ያው መንግስት ኦሮሚያም ውስጥ እንደምታውቀው ከሸኔ ጋር ያው እንደዛው እየተዋጋ ነው። ማለቂያ የለውም። እንደዚሁ ጊዜ እየወሰደ ነው። ለምን ጊዜ እንደምወስድ አንተ ቅድም ራሱ ጠቅሳል። ህዝብ ውስጥ ማታ ይወጣሉ፣ ቀን ይሸሻሉ። ጫካ ውስጥ ነው ተደብቀው እንትን የሚሉት። ፋኖም ያው እንደዛ ነው። በቃ ጊዜ እየወሰደ ነው። ግን ወደ ድርድር፣ ወደ ጠረጴዛ ዙሪያ፣ ወደ ምክክር እንደዛ ካልሆነ በስተቀር ምንም እንደዚህ ጊዜ ይወስዳል። ምንም ማለቂያ የለውም ይመስለኛል። ቅድም ስናገር ሰምተኝ ከሆነ ፋኖች ዘመነ ካሴ ዋና ቶፕ የሚባሉ የአፋብን አመራሮች ከ4 ኪሎ ውጪ አንደራደርም ብሎ በግልጽ አስቀምጠዋል። እንዴት ትደራደራለህ? እሱ ምኞት ነው። 4 ኪሎ እንደዚህ አይገባም። በአንድ ሳምንት እንገባለን ብሎ ነበረ መጀመሪያ እነሱ ማለት ነው። የአባታችንን ቤተ መንግስት በ5 ቀን እንቆጣጠራለን ብሎ ነበር መጀመሪያ እነሱ ማለት ነው። አሁን ከዛ መማር ነበረባቸው። መግባት አልቻሉም። እዛው ህዝባቸውን፣ እናታቸውን፣ አባታቸውን ያው አሁን እየተገደሉ ያሉት ባለስልጣናዎች ወንድማቸው ናቸው። ዳይሬክት ከመከላከያ ሰራዊት ጋር አይገጥሙም። ተሽሎክልኮ ልክ እንደ ሸኔ ማለት ነው። ጫካ ውስጥ እየገቡ ከዛ እየወጡ መከላከያ ቦታ ከለቀቀ ይመለሳሉ። ህዝብ ይሰርቃሉ፣ ይዘርፋሉ። ከህዝብ ነው የሚበሉት። ጥይት የሚገዙት በህዝብ ብር ነው። ይሄ ራሱ በጣም የሚያሳዝን ነው። በጣም እናታቸው ትምህርት ልጆቻቸውን ማስተማር አልቻሉም። ጭንቅ ውስጥ ነው ያለው ህዝቡ ማለት ነው። ይሄ ራሱ ሊያሳስባቸው ይገባ ነበረ በጣም። ከዛ ደግሞ መንግስትስ ምን ማድረግ አለበት? መንግስት ብደራደር አሪፍ ነው ይለኛል። ወይም ማምታትም አልቻለም እኮ ህዝብ ይመታል። ህዝብ መመታት የለበትም። አሁን ከህዝብ ጋር ከልጅ ጋር መመታት አሁን ህዝብ ውስጥ ስለምደበቁ ማለት ነው መምታት አይቻልም። እንዴት ይመታል? ስለዚህ እንደምንም ብደራደርና የሆነ ነገር አድርጓቸው ተደራድረው በጠረጴዛ ዙሪያ ማለት ነው በምክክር ቢያልቅ ደስ ይለኛል እኔ ማለት ነው። ለምሳሌ እምነት የእምነት ጉዳይ ነው። መንግስትን ማመን አንችልም ካሉ መንግስት ታማኝ ለመሆን ማድረግ ያለበት ነገር አለ። እሱም በጣም አስቸጋሪ ነው። ማመን ይከብዳል። እሱም ማለት ነው ገብቷል አይደለ? እንዴት እንደምታውቅ ራሱ ግራ ይገባል እኮ ግራ ይገባል። ታውቃለህ፣ መንግስትም እንደሚሉት እነሱም እንደሚሉት ይፈራሉ። መፈርቶ ይመስለኛል ከገባን ሸውዶን እዛ የሆነ ነገር እንደረጋለን የሚል ይመስለኛል። እንደዛ የሚሉት ግን በገለልተኛ አካል እንደሚባለው ማለት ነው። በሌላም ሀገር ይሁን በገለልተኛ ሀገር ሰው ማለት ነው አደራዳሪ አግኝቶ ተደራድረው በትክክለኛው ማለት ነው ብደራደሩ የሚያልቅ ይመስለኛል። ያልቃል። እንደዛማ መሀል ሰው ብኖር እንደዛ ያልቃል። ግን ከመንግስትና ከነሱ ጋር ከፋኖና መንግስት ተደራድረው እንትን ይላሉ ማለት ዘበት ነው፣ አይቻልም። በሌላ አካል ምናልባት የሚታረቁ ከሆነ ብሞከር እንደዛ ቢያልቅ ጥሩ ይመስለኛል፣ ደስ ይለኛል። እንደዛ ማለት ነው። እሺ፣ ከልብ እናመሰግናለን። እሺ፣ ኦኬ። የመጨረሻውን ምንድን ነው? ህዝቡ ባይጨነቅ፣ ህዝባቸውን ባይገሉ፣ ወንድማቸውን ባይገሉ፣ ባይዘርፏቸው፣ ልጆቻቸው ቢማሩ የሚያልቁት ማለት ነው። አሁን ሰው እየተማረ አይደለም፣ ሰው እየሰራ አይደለም፣ ስራ መስራት አልቻለም። ማሰብ ነበረባቸው።
እኮ አሁን ዞሮ ዞሮ ለስልጣን እኮ ነው ይሄ ነገር። ሰው ስኖር ነው እኮ ስልጣን እንትን የሚለው ማለት ነው። እሺ ህዝብ ስኖር ነው ስልጣን የሚያዘው ማለት ነው። እሺ ከልብ እናመሰግናለን። ከኬአሎ በመንግስትና በፋኖ ኃይሎች መካከል የሚደረገውን ጦርነት ታውቂያለሽ? አዎ ቴዲዬ፣ ያው እየሰማው ነው። እሺ ያው ፖለቲከኛም አይደለሁም። ኤኒዌይ ግን የግድ የሀገር ጉዳይ ስለሆነ ያው ለሰው ልጅ ማለት አንዳንዴ ከባድ ነው። ያው ሀገራችን ውስጥ 4 መንግስታት እየተፈራረቁ ብዙ ነገሮች ተፈጥረዋል። ገባ ከአንድ መንግስት ከአንድ መንግስት እየተደራረገ 4 መንግስታት አሁን መንግስት መቆጣጠር አቅቶታል። ያን ሁሉ ችግር ስለተፈጠረ ማለት ነው። እና አሁን እዚህ መሀል ላይ ያለው ምንድነው የመበቃቀል ጉዳይ ነው ያለው። በቃ ችግር የበፊቱን እያሰቡ ያን እያሰቡ በቃ ብቅቅል ላይ ነው ያለው እና ያ ብቅቅል ይሄ መበቃቀል ጉዳይ ደግሞ መቼም ሊያበቃ አይችልም። እኛ ያው ከሄደ ከቀጠለ ይቀጥላል፣ አያቆምም። ግን እኔ ምንድነው በሁሉም ላይ ያው ሁሉም ላይ ችግር ደርሷል። ስለዚህ ያ ችግር ደግሞ እንዴት መፍትሄ ሊፈጠር የሚችለው የሚለው ያው ሁላችንም ይሄ ከእሳት ጫሪነት ይሄ ሁሉም ሰው የየራሱ አስተዋጽኦ ጠጠር መወርወር ሲችል ነው። በቃ በሁሉም ላይ ችግር ደርሷል። በሁሉም ሁኔታ ሆኗል። ይሄን ነገር ራሳችንን አምጥተን ወደ ሰላም አምጥተን ራሳችን ካልፈታ ነው ሁሉም የየራሱ የብሶቱን የበፊቱን ነገር ይዞ እየመጣ ምን ካለ መፍትሄ አይሆንም። ግን አሁን መንግስት መቆጣጠር አቅቶታል። በቃ እንደዚህ ማኔጅ ማድረግ አቅቶታል። ከዛም ደግሞ ምንድነው አንድ መንግስት ንብረት በማውደም ህብረተሰብ በመጉዳት የራሱን ወገን በማጥፋት በመበደል እና በቃ ዝም ብሎ ተጽዕኖ በቃ ህብረተሰቡ ላይ ነው ችግር እየገጠመው ያለው። ስለዚህ ህዝብ እንደናንተ በተለይ ሚዲያ በተለይ ቲክታኮች ሞር ባያላችሁ ቦታ በውጭ ያሉ ሰዎች መከራውን የሚያየው አገር ውስጥ ያለው ህዝብ ነው። ገባ አገር ውስጥ ያለው ህዝብ ነው የሚያወራው ወይ መንገድ ደግሞ ያለው ዘና ብሎ የሚያወራው ደግሞ ውጭ ያለ ነው ህብረተሰቦች ነውና ያው የእሳት እያቀጣጠን ምን እያል እየባሰን ይመጣና ወደ እርቅ ወደ ሰላም የሚመጣ የለም። ስለዚህ እኛ ምንድን አሁን ያልከው ምንድነው ትልቁ ነገር የሚያስፈልገን ዋስትና ሪስክ መውሰድ። አሁን መተማመን ነው የጠፋው። ስለዚህ ዋስትና ሪስክ የሚወስድ ሰው ያስፈልጋል። እዚህ ብዙ ሰዎች ማድረግ እየቻሉ አንገታቸው ደፍቶ ወይም በፊት ያደረጉት ስህተት ወይም በፊት አስተያየት ይሰጣሉ ወይም አሁን አሸማቋቸው ነገሮች ሲቀያየሩ መናገር ፈርተው አንገታቸውን ቀብሮ ዝም ብለዋል። ቢኮዝ በፊት የነበር ተሰሚነት የለንም በማለት ማለት ነው። ስለዚህ ባይናገሩም በቃ ሸክሙ ተቸግረው ጸጥ ብሏል። ግን ይሄ ነገር ጸጥ ተብሎ እስከመቼ ነው እንዴ? አሁን እኮ ሌላ ጠላት አሁን በአለም ደረጃ የሚመጣው ጦርነት እያያችሁ ነው። ብዙ ችግር እየመጣ ነው ያለው። አንድ ደግሞ እኛ ሀገር ትልቅ በሽታ ደግሞ ትልቅ ችግር እየመጣ ያለው ደግሞ ረሃብ ነው። በቃ ረሃብ በጣም መቆጣጠር የማንችለው ረሃብ እየመጣ ነው። ስለዚህ ጦርነቱ ያኛው የረሃብ ጦርነት እየመጣ ነው። ያ የረሃብ ጦርነት ሲመጣ እነዚህ በውጪ እነዚህ ፋኖ ሌሎች በውጭ ምናምን የሚባሉት በትግል ያሉት ሰዎች ሊታገዙበት ሊገነቡበት አትሊስት ማለት ሊካሱበት የሚችሉበት መንገድ ተፈጥሮ ህዝብም ጭምር ማለት ነው። እና የተለያዩ አርቲስቶች አሉ፣ የተለያዩ አክቲቪስቶች አሉ። እንደ አዲስ ሆን ብሎ ዋስትና ወስዶ ከመንግስት ጋር የሚያስታርቅ ሽምግልና ተፈጥሮ እናቶች አባቶቻቸው ሁሉም ነገር ለሽምግልና ተመርጠው የሚቀርቡ ሰዎች ተደርጎ ለሽምግልና ቀርቦ ከዛ እነዚህ ደግሞ የምንክስበት ትውልዱ ደግሞ እነዚህ በውጭ ያሉ በውትድርና ቤትም ዓለም ተበትነው ያሉት ሰዎች የምናግዝበት መንገድ አቅም የሚሆናቸው ነገር ተፈጥሮ ወደ ሰላም የምንመጣበት መንገድ ነው መፈጠርና መደረጋል። ተስፋ መቁረጥ የለብንም። ቢኮዝ እኛው ራስ በራሳችን ነው የምንገዳደሉም ራሳችን ነው። ስለዚህ ሌላ ከኛ መጥቶ የሚያስታርቀን ምንም ነገር የለም። ስለዚህ ደግሞ እኔ እርግጠኛ ነኝ አንዱ የረጅም ህልም የነበረ ያለኝ
እርግጠኛ ነኝ። እኔ አንድ ተስፋ አለኝ አስታርቃለሁ ብዬ አስባለሁ 100% ማለት ነው ቴዲዬ። እኔ ለዚህ ያው በዚህ ሰዓት ወይም ላያልቅ ይችላል ላረዝምብህ ይችላል 100% በውስጥ ብናወራም እንደገና የበለጠ ነገር የሆነ ነገር ተደርጎም ቢኮዝ እኔ በዚህ ብዙ ነው የለፋሁት ብዙ እየደከምኩበት ስሰራበትም የነበረ ይህ አሁን እየተጋነነ የመጣው ይገርማል። በትንሽ ጊዜ የሚቀጭ የነበረው ነው አሁን እንደዚህ እየረዘመ እየመጣ ያለው እና ይሄን ሁላችንም ተባብረን መሆን ያለበትን መንገድ ሰላም የሚሰጠንን መንገድ ለሰላም እኔ ስለምሰራ ነው ማለት ነው። እስካሁን ድረስ ለስንት አመት ለ10 አመት በላይ ለእንደዛ እየሰራው ሰላም በመጥፋቱ እኔ የምሰራው ስራ ሳይሳካ ቀርቷል። ስለዚህ ያ ደግሞ ምንድነው ህልሜና ራእይ ስለሆነ ያን ማደርገው ህይወቴን የምሰጥበት ስለሆነ ያ ደግሞ ከእግዚአብሔር ጋር ወቅቱ ሰዓቱ አሁን ነው ብያስባለሁ። ቢኮዝ ዝም የምንልበት የፖለቲካ የምንልበት መንገድ የለም እና ትልቁ ነገር ግን ጥቃቱ አሁን የፋኖ ወይም የአማራ ህዝብ የማይገባው ያለው በፊት ያለው በጣም የማይሆን ነገር ይሆናል አንድ ቀን ወይም ይሆናል አይሆንም ብሎ ሊሆን ይችላል። ግን በጣም ጉዳት ጥቃት ነው የሚደርስባቸው ማለት እንደዚህ ነው ለሽለ ግን የሚታየኝ ማለት ለኔ የሚታይ ብዙ ጥቃት ብዙ ጉዳት ይደርስባቸው ቢኮዝ ያው እንዴት ነው አንድ ከተቋቋመ ድርጅት አንድ ትልቅ ራሱን የቻለ ድርጅት በምን አይነት መልኩ ነው እንደዚህ ይቻላል ተብሎ የሚሆን ምናልባት ገባ ካላቸው የውስጥ ጉዳት ወይም ካላቸው እመሽና ካላቸው ጭንቀት ካላቸው አቅም ነው የሆነውን ሆነን እናረጋለን ነው ቢኮዝ ብንሄድም ያው ጉዳት ነው ብንገባም ጉዳት ነው ብንዋጋም ጉዳት ነው ብሎ ስለሚያስቡ ለነሱ ተስፋ የሚሆን እርግጠኛ የምንሆንበት ግን መኖር አለበት። ያ እኔ ሆናለሁ ብዬ አስባለሁ። በቃ እርግጠኛ መሆንበት እነሱም የማይጎድበት በቃ እነሱም እኮ ባይዘው ሁሉም ወታደሮች ፈርተዋል። የምክክር ኮሚሽን ሰዎችን ትግባባያቸዋለሽ? እኔ ልግባባ ማልገባ እኛ እንፈጥራለን። እኔ እነሱን ለሚያስገባባኝ በእነሱ በኩል አድርገሽ እኔ አሁን ይመስል እኔ እንደ ህዝብ አልኩ እኮ እኔን ያው ታሪኬም የምኑም ብዙም ዲፌንስ ስለማታው እንጂ እኔ ከማንም መንግስት ጋር ከምን ግን ማድረግ እንችላለን። ገባን። እኔ መንገዱን ላመቻችልሽ ትላለሁ። እነዚህ ከተለያዩ የህብረተሰብ ክፍሎች የተውጣጡ ነው የምክክር ኮሚሽን ሰዎች አሉ እንደ ፕሮፌሰር መስፍን አርአያ የሚመሩት ማለት ነው። ከፋኖች ጋር እነሱ ናቸው በብቸኝነት ከመንግስት ጋር አጀንዳ ለማሰባሰብ ሄዱበት ያገኟቸው። አንቺ እንደዚህ ያካበተ ልምድ ያለሽ በእንደዚህ አይነት ጉዳይ ላይ የምትሰሪ ከሆንሽ ከነሱ ጋር ቀርበሽ ፋኖች አካባቢ ያሉበት ጋር ሄደሽ እነሱን በማናገር ከመንግስት ጋርም ደግሞ ቀርበሽ ይሄን ነገር መስራት የምትችይ ከሆንሽ እንደምትይም እርግጠኛ ከሆንሽ ይሄን ኢትዮጵያ ህዝብ ማየት ይፈልጋልና ያን እንድታደርጊ ነው። ቴዲ ከማንም እኛ አንቀርብም። ከማንም ሰው ጋር አላቃቸውም አላወራችሁም። እኔ ቀጥታ ከነሱ ጋር እነሱ የሚፈልጉት ነገር በውጭ ያሉ ሌሎችም ትግሎ የሚፈልጉት ነገር ከናንተ ከሰላማዊ ከሆኑ ሰዎች ጋር ከፖለቲካ ውጭ የሆኑ ሰዎች ጋር አሉ። አሁን ለምሳሌ አሉ ከፖለቲካ ውጭ የሆኑ ሰዎች አሉ በፊትም የነበሩ ባይዘው እኔ ይሄ በምንድነው ስሙ ነው የምነግርህ ምንድስም የተነገረ ከትልልቅ ሰዎች ጋር የተነገረኝ ነው የምነግርህና በህይወት ባይኖሩ ሰላም የሚፈልጉ ለሰላም የሚጥሩ በህይወት ሀገራችን በቃ በሰላም እንድትኖር ሲሞክሩ የነበሩ አሁን ህልማቸውን ራእያቸው እንዲቀጥል የሚፈልጉ ሰዎች አደራ ስላሉኝ ነው ማወራና እና እኛ 100% ነው የሚል እነሱ የሚፈልጉት ምንድነው ብለው ጠቅላላ ኤርትራም ወንድሞቻችን ኤርትራም ወንዶቹም አንድ ሰላም የምንፈጥርበት መንገድ እናረጋለን ቢኮዝ ኤርትራም ወንድሞቻችን ናቸው። እኛ ትልቁ ነገር ምንድነው ጦርነት አንፈልግም። በሰላም ሁሉ ይስማማ ከዛ ይረጋጋ ከዛ ሁሉም በተለይ ደግሞ ይሄ ምርጫ ሳያመልጣቸው ይሄን ምርጫ ደስ ያላቸው ህዝባቸውን ህብረተሰባቸውን ደስ የሚላቸው መርጦ እንዲያገለግሉ ማድረግ የሚፈቀድ ይሄን ከፈቀድክልኝ ቴዲዬ እኔ ቻሌንጅ አለኝ። ይሄ የሚታገዙት ኑሯቸውን የሚመሩበት የኢትዮጵያ ወጣት ደግሞ እየተጎዳ ይሄ ኑሮ እየላሸቀበት ያለው 100% በዚህ አመት አያልፍም። እኔ ሁሉም አስፈጽማለሁ። ገንዘብ አይደለም ትልቁ ነገር መተማመን ነው ቴዲ። ይሄን ካዘጋጀህልኝ እኔ እነግርሃለሁ ሁሉም ነገር እግዚአብሔር ያሳካልናል። 100% መጠራጠር የለብንም። ይሄ ምናምን የሚብል አንቺ ተዘጋጂ እኔ ያሳው እኔ 100% እኔ ዝግጁ ነኝ እኮ ነው ሁሌ እኮ ህይወቴ አሁን እኔ የምልህ እኔ መሞት ይሻለኛል። ይገርማል እንደዚህ አይነት ጉድ ከማይ ይህ እንደዚህ ከሞት ቴዲ እኔ ብቻ ሰላም የሚሰጥ ቢሆን እኔ አንገቴ በካራ እንዲቆርጭላቸው ብሞትላቸው ደስ ይላል። ኢትዮጵያ እኔ ሀገሬን ወዳለው
ህዝቤን እወዳለሁ፣ ያሳዝኑኛል። ያ የፈሰሰው ደም ይብቃን፣ ያ የፈሰሰው ደም ይብቃን። በኋላ ነው የሚገባቸው፣ በኋላ ነው የሚረዳቸው። እኔ አሁን ከመንግስት ጋር አብይ ወረዳልም እሱ እንኳን ቢወርድ ይወርዳል፣ አትሊስት እንኳን ያገለግላል እኮ ለሌላ ይሄ ሌላው የሚሰራቸው የከተማ የሀገር ልማቶች አለ አይደለ? እሱ እንኳን እንዲሰራ አይደለም የሱ ችግር አይደለም። ብቻ ትክክለኛ የሚመራቸውን ሰው ያዘጋጁ። እንዲያው ያ መንግስት እኔ እግዚአብሔር ነው ሁሉም እግዚአብሔር ታክሎበት ሁሉም ከልባችን ከጸረ ምንም እሱ የዛ የመቆም አቅም እንኳን የለው ብዬ አላስብም። በፍቅር ከሆነ ግን ዝም ብሎ ተገራትሎ ማንም መጥቶ ይሄን አደርጋለሁ ይሄን አወጣለሁ። በተለይ በውጭ ያሉት እነ ብዙ ስለ ብሔር የሚሰድቡ ስለ የሚያስቀይሙ ይሄ አፋቸው የሚተፉ ሰዎች ራሱ እነሱን መሰለ በጠበቃ አድርገን ማቆም አለብን። ቴዲ እኔ አሁን የምተነፍስልህ ከጀመርኩት መጨረስ አለብኝ። አንተ የሚያዘኝ እኔ ሊያዝ ይሄን በሌላ ጊዜ በመድረክ በስፋት አድምተነው እናያለን። እሺ ለሌላ ጊዜ ሳይሆን ቴዲዬ እንደጀመርነው ምን ጨምር በምን አይነት አሁን ላልኩ ነገር ግልጽ አድርገን ሳያድር ሳይውል ሰይጣን እኮ አሁን ሲሰማ ራሱ እኮ ደስ አይለውም። ባይዞ ያስቸገረን እኮ ከአንድ ሰይጣን እኮ እያካበደ ምናምን ትስላይ ወቅቱ አሁን ነው ባለው ወቅት አሁን ከሆነ ደግሞ ወደ መስመራችን እንሂድ። ጦርነት አይገባ ሰላምን እንፈጥርበት እናድርግ። እነሱ ደግሞ የሚታገዙበት ደግሞ ምርጫው ደግሞ እንዳያመልጣቸው ደስ ያላቸው መርጠው ለራሳቸው ክልል አይደለም የሚመርጡት የራሳቸው ክልል የሚመርጡትን መድረስ አለባቸው። ለምንድን ነው ሰው ገለው ምን ብሎ የሚመጣው? ሌላው በኔ በኩል ዝግጁ ነኝ። ሌላ በሶ ጨብጦ አያርጋቸውም፣ አይጠብቃቸውም። ስለዚህ ቀስ ብሎ አስበውበት ህዝባቸው የሚመርጡትን መርጠው እንጂ አንድ መሪ እንኳን ጥሩ መሪ የሚመራቸው እንኳን ሳይዘግ ራስ በራስ ሲገድ ምን አረጉ? ደግሞ ባይዘው ሌላ በሃይማኖት ሌላ በስንት ችግር ምናምን ይመጣል። ደግሞ ይሄ ጦርነት ሃይማኖት ማያገናኘንም። ሃይማኖት ሃይማኖት በቃ ራሱ መጠበቅ አለ። ሃይማኖት መሸፈን የለበትም። አሁን በራሳቸው እንዲኖሩ ነው፣ ሰላም እንዲሆን ነው። ይሄን እንዲሆን በጣም በውስጥ ምናውራን እናንተ በውስጥ እናውራን አደራ ቴዲዬ የሚሆን ፈለገው ነገር ወጪ አወጣለሁ። እኔ ብቻ ሰላም እንዲሆንልን እንፈልጋለን። ደም መፋሰስ የለበትም ከማንም ፖለቲክ ምናምን። ግን አሁን ማቆ የለም። እኔም በሌላ መንገድ ነው ያደግኩት። ስለዚህ እኛ ሰላም ያን ግን ይሆናል። እግዚአብሔር ፍቅር ሁሌ ደም ነው ማለቅሰው ሞችም የሆነ የኔ መስዋዕት ሆኜ መሞት ካለብኝ ራሱ እኔ በእውነት እያዩኝ ሞትላቸዋለሁ። ሰላም ባይፈጥሩ ኧረ ቴዲዬ ከዚህ ሞት በላይ አይደለም። እኔ እየተሰቃየሁ ነው ያለሁት። ከዚህ ሞት ከእንደዚህ ሰው ከመሞት በረሃብ በችግር በጦርነት እስቲ መለስ ብለህ የተቸገሩትን በፒክቸር 5 ሚሊዮን 6 ሚሊዮን ሼር ያላቸው ሰዎች እኮ የዳ እንደዚህ ሆኖ ሰው ይፈጠራል። ምን መኖር ያስፈልጋል? ምንም ሰይጣን እኮ የጋለባቸው ነው። አሁን የሰይጣን መጋለቢያ ሆነው አልኩ እሱ ነው። ስለዚህ እሱን የፈለገ ነገር አድርገን ቴዲዬ አንተን ተከታተል፣ ሁሉም ሰላም ይሆናል። በቃ ሁሉም እንዴ እነሱ የሚመረጡበትን መንገድ ይሄ ከማንም ጋር መመካከር አያስፈልግም። ቢኮዝ እነዚህ ሰዎች የወጡት ወገናችን ተወገዳ ችግር መጣብን የሆነ አንድ ረገጣ ስለነበረ ያን ሁሉ ከዚህ ውጪ የሆነ ከፖለቲካ ውጪ የሆነ ነው። የሰላም ሰዎች አሉ። እነዛ ሰላም ሰው በውጭም በአገር ውስጥም ኃላፊነት ወስዶ ማንኛውም ፖለቲካ መጥቶ ጥልቅ ሲል እንዴ ስልጣን ቦታ ቋቅ እንዲስኪላቸው እኮ ማድረግ ይቻላል። ከውጭ ያሉት አብዛኞቹ የሕክምና ሰዎችንም ማካተት አለብን። ምክንያቱም ከውጭ ያሉት ሱፍና ከረባት ስለለበሱ ብቻ ጤነኛ አይደሉም። እሱና ፖለቲካ ያለ ሆነ እንዱን የሚለይ ደግሞ የዶክተር ክፍል ደግሞ ያስፈልገናል፣ መመርመር አለባቸው። በቃ ቴዲዬ እኔ ካመንከኝ እኔ እናወራቸዋለን፣ መንግስትም እናወራለን። ከዛ ኋላ ሰላምን ትልቁ ነገር ምንድነው? እኛ የምንፈልገው እነሱ የሚፈልጉት አለ፣ ከዛ የሚመኙት አለ፣ ከዛ ኋላ የሚያድጉበት መንገድ አለ፣ ከዛ ኢኮኖሚ አለ፣ ኢኮኖሚ የሚሞላበት አለ። ከዛ እኛ ይሄን ደግሞ ህዝቡ ከዚህ ደም የሚፋስስበት እርስ በርሱ የሚታረቅበት ነው የምናደርገው። ፖለቲከኞችን ምንም ተዋቸው፣ ከራሳቸው ጋር ነው የሚኖር። ስለ ሀገር ጉዳይ ምንም የሚሰማቸው ያለው ከፖለቲካ ውጭ ሆነ ድል መስጠት አለብኝ። ከልብ አመሰግናለሁ። ወርልድ ቴዲ ያደረህንሽ ችግር የለም። በኔ ሆነብሽ እኔ ጌታ ስልኬን ላስቀምጥልህ በውስጥ ጻፊልኝ። እሺ እግዚአብሔር ሰላምን ያምጣላችሁ። ወደ ሰበቃ በሰላም እንቅጫው፣ ከዛ ወደ ሰላም እናምጣው። ኔጌቲቭ ነገር አያስፈልግም ቴዲ። እሺ እኔ ጌታ ሰላሙን አመሰግናለሁ። የኔ ጌታ ክብር ይስጥልሽ። ወርልድ በጣም ቀና ልብን ያላት በጣም እንዲህ ለማስታረቅ ያላት እንትን በጣም ደስ ይላል። እንዲህ ያሉ ብዙ ሰዎች ያስፈልጉናል። ቶሎ አስገባችኋለሁ።
4 ደቂቃ ሳይበዛ 3 ደቂቃ ለሁላችሁም ሰጣችኋለሁ። ሁሉም ሀሳቡ መስጠት ስላለበት መክፈቻው ጤና ይስጥልኝ። አብሮ ይስጥልን ቴዲዬ። የማህበራዊ ሚዲያ ተጠቃሚ ሰው አይደለሁም፣ ግን መልእክት ማስተላለፍ ስላለብኝ ነው የገባሁት። ጤና ይስጥልኝ። ሰላም ናችሁ ወይ ብያለሁ። እግዚአብሔር ይመስገን። ሀሳቡ ጥሩ ነው። ከሰላም በላይ ምንም ነገር የለም። የሰው ልጅ ስቃይን፣ መከራን፣ ሞትን፣ መንገላታትን፣ መፈናቀልን፣ ድህነትን ፈልጎ ወደ ጦርነት ይገባል ብዬ አላምንም። የጦርነት መነሻዎች፣ ጥያቄዎች ይኖራሉ። ያን ጥያቄ በሰላማዊ መንገድ የማስተናገድ ችግር ገጥሞን ለረዥም ዓመታት እየተንከባደለ ከዚህ ደርሰናል እና አሁን ደግሞ ዓለም እየታመሰ ባለበት በዚህ ወቅት የእኛ ሀገር ጣፈንታም ከዓለም የተለየ ስላልሆነ በጦርነት እየተሰቃየ እንገኛለን። የመጀመሪያው የብሔር ፖለቲካ ተጠቃሚ መሆናችን ለጦርነቱ፣ ለሞቱ፣ ለእንግልትና ለስቃዩ አፋጥነነዋል የሚል እምነት አለኝ። ይህን ማስተካከል የሚቻለው ግን መደማመጥ ሲቻል፣ ከአንዱ ብሔር ተወሽቆ ሌላኛውን ብሔር በማንቋሸሽና የበላይነት ለመውሰድ ከመሮጥ ይልቅ ጥያቄውን በሰከነ መልኩ አዳምጦ በጋራ ውይይት ሰጥቶ በመቀበል ስንደማመጥ ብቻ ነው መፍትሄ ሊኖረው የሚገባ የሚል እምነት አለኝ። በየትኛውም አቅጣጫ አሸንፈ ብትመጣም ነገ ተሸናፊው የትጥቅ ትግል እንደሚያካሄድ ይታወቃል። እነ ማንዴላ እኮ 27 ዓመት ያሰሯቸውን ዙሮ አላሰሩም። ከዜሮ ፖለቲካ ጀምሮ ነው ደቡብ አፍሪካን ዛሬ በኢኮኖሚ የተሻለ ሰላም የሰፈነበት ሀገር የመሰረቱትና ከዜሮ መጀመር አለብን ብዬ አምናለሁ። ያን ለማድረግ ግን የሁሉም የባለድርሻ አካላት አስተዋጽኦ ያስፈልጋል። የሃይማኖት አባቶች፣ ምሁራን፣ አርሶ አደሩ፣ ወጣቱ፣ የዩኒቨርሲቲ ተማሪው፣ ባለስልጣኑ፣ ፖለቲከኛው በሙሉ ድርሻ መወጣት አለበት። ከዜሮ መጀመር አለበት። አንዳንዴ ብሽቅ የሚመስል ነገር ታያለ። የመንግስት አካላት ብሽቆችን ያስኬዳሉ። ያ ተገፋው የሚል አካል ደግሞ ከሞቴ ከእንግልቴ ከስቃይ በላይ ብሽቁ አሞኛል ብሎ ትጥቃን አንስቷል። ይህ ሀቅ እኮ ነው። መጀመሪያ እኮ አማራ ክልል ላይ ሰልፎች ነበሩ። አዲስ አበባ መግባት አቅቶናል፣ የልማት ጥያቄዎች አሉን፣ ብዙ ነገሮች፣ የአስተዳደራዊ ችግሮች አሉን፣ መፍትሄ እናገኝ የሚል ሰልፎች ነበሩ፣ ስላቆች ነበሩ። በመንግስት ባለስልጣን ሶፍት እናቀብላችሁ፣ ተሻግረን ሰብረናችኋል። እንደዚህ አይነት ትርክቶች ነው ለዚህ ያበቁን። አሁንም እስካልቆመ ድረስ ይቀጥላል። አሁን ከፊት የገባው ወንድሜ ሲናገር የነበረው ህዝባቸውን ይላል። ህዝባችን ማለት ካልጀመርክ አማራ ክልል ላይ ህዝባቸው ብለህ ካልክ፣ የአማራውም ወደ ትግራዩ ህዝባቸው ብሎ ካለ የትኛው ነው ኢትዮጵያዊነት ታዲያ? ባህር ዳር ቁጭ ብለህ ኦሮሞ ያለውን ህዝባቸው ካልክ፣ ህዝቤ ካላልክ፣ ኦሮሚያ ክልል ቁጭ ብለህ የአማራ ክልልና ትግራይ ክልል ወይ ደቡብ ያለውን ህዝቤ ካላልክ፣ ህዝባቸው ብለህ መናገር ከጀመርክ በሽታው በሁላችን ቤት ነው ያለው ማለት ነው። በሁላችን ቤት ያለ በሽታ ደግሞ ሊታረም የሚገባው ቁጭ ብሎ መድኃኒቱን ስንወስደው ነው የሚል እምነት አለኝ። እልክ ይታያል። ከመንግስት ባለስልጣናትም በልክ መልኩ የመጓዝ ነገሮች አሉ። ተወደደም ተጠላም አሁን ላይ ምስራቅ አፍሪካ በጣም አይናችን ገልጠን ልንከታተለው የሚገባ የኢኮኖሚ፣ የፖለቲካ፣ የማህበራዊ ችግሮች አፍጥጠው መጥተውብናል። የሰለጠነው ዓለም የራሱን ኑሮ መዝናናት ላይ ነው ያለ። ከመዝናናት አልፎ መጠፋፋት ላይ ነው ያለ። እኛ ደግሞ በአግባቡ መጉረስ አልቻልንም። በራብ እንደተጎዳን ለሞት አፋፍ እየሮጥን ነው፣ እየተጣደፍን ነውና ቆም ብሎ ቢታሰብ ወደ ሰፊነት ቢኖር የሚል ሀሳብ አለኝ። በልክ የሚመጣ ውጤት አለ ብዬ አላምንም። በመመካከር የጋራ ሀገር ነው ያለን። አሁን እኮ በጣም በሚያሳዝነው ሁኔታ የሀገር ባለቤት ማን ነው ብለህ ብትጠይቅ እኛ የሚል ሰው እኮ አታገኝም። እኔ ነው ማንም ሰው ብትጠይቅ እኔ ነኝ ነው የሚል እንጂ እኛ የሚል ሰው የለም፣ ቀርቷል። ስለዚህ መታከም አለብን። የሃይማኖት ተቋማት መታከም አለባቸው። የመንግስት ባለስልጣን መታከም አለበት። ማህበረሰቡ መታከም አለበት። ይህን እስካላደረግን ድረስ ስንነታረክ ጊዜያችን እየጨረስን ወደ ሞት አፋፍ እንጣደፋለን፣ እንሮጣለን እንጂ መፍትሄ አይኖርም። መፍትሄው ግልጽ ነው። እርግጠኛ የሆነ መቻቻል ያለበት፣ ግልፀኝነት ያለበት፣ ለሀገርና ለህዝብ ቅድሚያ መስጠትን የሚያስተማምን ተቋም ያስፈልጋል።
የምክክር ኮሚሽን የሚባል እንደተቋቋመ አውቃለሁ፣ ሰማለሁ። ጤነኛ ነው ወይ ግን ጥያቄ ያላቸው ሰዎች አሉ። ጤነኛ አይደለም፣ ያን ጥያቄ ማስተናገድ ያስፈልጋል። ጤነኛ መሰራረት መመስረት ያስፈልጋል። ድምጽ ይሰማ። አገራዊ እርቅ ያስፈልገናል ቴዲ፣ አገራዊ እርቅ ያስፈልገናል። ያን ለመታረቅ ደግሞ ከሁሉ ጥያቄዎችን የሚሰበስብ ታማኝ የሆነ ከፖለቲካ ነፃ የሆነ ከየተቋማት ተወክሎ እንቅስቃሴ ቢደረግ መፍትሄ ነው ብዬ አምናለሁ። ብዙም የማህበራዊ ሚዲያ ተጠቃሚ አይደለም። ስላስገባይ ቴንኪው በጣም አመሰግናለሁ ወንድሜ። እሺ ከልብ አመሰግናለሁ። እሺ ክብራትና ክብራን ይበቃል። ይሄ አንድ ሰው ልጨምር። ይሄን ያህል በሀገር ጉዳይ ይሄን ያህል ትኩረት ከሰጧችሁ ይበቃል። አሁን ዓለምን እያሳስበው ወዳለው ጉዳይ እንሂድ። በቂ ነው። ከዚህ በላይ አየር ሽፋን መስጠትም የለብኝም። በፋኖ በኦነግ በቲፒኤልኤፍ ምናምን ጊዜ ያለው ለሁሉም። አሁን ክብራትና ክብራን 8 ቢሊዮን የዓለምን ህዝብ እያጨቃጨቀ እያስጨነቀ ስላለው ጉዳይ እናወራ። በቂ ነው። ከዚህ በላይ የአየር ሽፋን መስጠትም አልፈለግም።